የመካከለኛው ምስራቅ በከፍተኛ እሳት መናጡ ተሰምቷል። ይኸውም አሜሪካ ከሰዓታት በፊትም ከቀናትም በፊት ያደረገችውን ከፍተኛ የአየር ድብደባ ተከትሎ ኢራንን በበኩሏ ያጸፋ ምላሽ መስጠቷ ብሎም ተርፎ በቀጠናው ባሉ አገራት ላይ እሳት ማዝነቧ ተሰምቷል። በዚሁም ምክንያት የሆርሙዝ ሰርጥም በመዘጋቱ በዓለም አቀፍ የነዳጅ ላይም ከፍተኛ የሆነ የዋጋ ንረት እያስከተለ መሆኑ ተመላክቷል። ስለዚህም በቀጠናው ላይ ባሉ ከፍተኛ የሆነ ውርጅብኝ ምክንያትም አሁን ላይ ጦርነቱ እያየለ መጥቷል። ሆርሙዝ ላይም ከፍተኛ የሆነ አደጋ ማንዣበቡ ተመላክቷል። ይህንና መሰል መረጃዎችንም ይዘን የምናሰናዳ ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቶን ይግለጹ። እስከ ዜናዎቹን ፍጻሜ አብረናችሁ የምንዘልቀው ድር የዜና እንሰኛለን። መካከለኛው ምስራቅ ትኩሳት ማየሉና መቀጣጠሉ ቀጥሏል። ይኸውም አሜሪካ ከቀናት በፊት ባስከተለችው የአየር ድብደባ ምክንያት ኢራንም ያጸፋ ምላሿ መስጠቷ በቀጠናው ባሉ የጎረቤት ሀገራት ላይ የአሜሪካ ወዳጅ በተባሉ የጦር ቤዞች ላይ ከፍተኛ የአየር ድብደባና ሚሳኤሎችንም አድርጋለች። ይኸውም ከፍተኛ የሆነ በሆርሙዝ ላይ አደጋ ጥሏል። በዓለምም የነዳጅም ዋጋ ግሽበት ላይ ከፍተኛ አሉታዊ አስተዋጽኦ ማበርከቱ ተመላክቷል። ኢራን ይህንን በቀል እርምጃ እየወሰደች ያለችው በባህሬን፣ በተባበሩት አረብ ኤሚሬትስ ብሎም ተርፎም በቀጠናው ላይ በሚገኙ ሀገራት ላይ ነው። እነኚህ ሀገራት ላይ ጥብቅ የሆነ ከአሜሪካ ጋር ግንኙነት ያላቸው ሲሆን የአሜሪካ ወታደራዊ እዝም መናገሻ እንደሆኑ ይታወቃል። የዩናይትድ ስቴትስ ጦርም በሆርሙዝ ወሽመጥም አቅራቢያ በሚገኙ አካላቶች ላይ ከፍተኛ ጥቃት መሰንዘራቸው ተሰምቷል። አሜሪካ ተከታዩ የሚል ጥቃቷ ሶስተኛው ዙር መድረሱ ተመላክቷል። የአሜሪካ ማዕከላዊ እዝም ይሄ የአሜሪካ የኃያልነትን ማሳያ ነው ብሏል። ይህም የአየር ጥቃት ገና ቀጣይነቱ የሚቀጥል ሲሆን ኢራንን እናሽመደምዳለን ብለዋል። በዚህም ምክንያትም የኢራንም እንግዲህ ወታደራዊና ተያያዥ ምቆ ኃይሎችም በዚህ ረገድ ላይ ከፍተኛ የሆነ ማስጠንቀቂያ ብሎም ተርፎም ደግሞ በቀጠናው ላይ ከፍተኛ የሆነ አደጋ ጥለዋል። የአሜሪካ ወታደራዊ እዝም እንዳመለከተው እንደገለጸው ይሄ ጥቃት በዋናነት የኢራንን የአየር መከላከል አቅም ለማዳከም የተደረገ ነው ሲሉ አጽንኦት ሰጥተው ገልጸዋል። አያይዞም ኢራን በባህር ላይ የሚደረጉ የራዳር ጣቢያዎችንም የሚሳይልና የሰው አልባ አውሮፕላኖችንም መጋዘኖችንም ማደባየታቸው አስገንዝበዋል። ይሄ ጥቃትም ከፍተኛ የሆነ እምርታ ማሳየቱን ደግሞ አመላክቷል። በዚሁም ረገድም ላይም በማህበራዊ ትስስር ገጻቸው ላይም የመከላከያ ሚኒስቴሩ እንደገለጹት ከሆነ ኢራን ከፍተኛ የሆነ ላስጨራሽ የሆነ አውዳሚ ጦርነት ውስጥ መግባቷን አጽንኦት ሰጥተው ገልጸዋል። በዚህ ረገድም ኢራን ከፍተኛ የሆነ ፖለቲካዊና ወታደራዊ ውድመት እንደሚደርስባት ደግሞ ተመላክቷል። ኢራን አሁን እያደረገች ያለችውም በነጻነት መንቀሳቀስ የሚገባቸውንም የንግድ መርከቦች ላይ ከፍተኛ የሆነ ጫና በማሳደሯ ኢራን ይህንን ሁኔታ ደግሞ መቀልበስ እንደማትችል ገልጸዋል። ኢራን ደግሞ በተያዘ ሁኔታ ከፍተኛ የሆነ ያጸፋ ምላሽ መስጠቷ ተመላክቷል። እነኚህ ወደ ጆርዳን፣ ወደ ባህሬን ብሎም ተርፈው ዩናይትድ አረብ ኤሚሬትስም ላይም ከፍተኛ የሆነ ሚሳኤል ማዝነቧን ተመላክቷል። መካከለኛው ምስራቅ ላይ በማለዳ ጀምሮ ከፍተኛ የሆነ ሚሳኤልና ድሮኖችም በአየር ላይ የቀዘፉ ከፍተኛ የሆነ ውድመትና እሳትም ማዝነባቸው ተመላክቷል። ዩናይትድ አረብ ኤሚሬትስ ላይም ከፍተኛ የሆነ ውድመት ደርሶባታል። በዚህም ረገድ ላይ አሜሪካ ላይም ከፍተኛ የሆነ ውድመት መመላከቱ ተሰምቷል። የአሜሪካ ወዳጅ ሀገራት የተባሉትንም ሀገራት ላይ በሚሊቴሪ ቤዝ ሚኖታቸው ላይ ኢራን ያነጣጠረ ጥቃት ማነጣጠሯ ተመላክቷል። በዚህም ረገድም በዮርዳኖስ፣ በባህሬን፣ በዩናይትድ አረብ ኤሚሬትስ ላይም ከፍተኛ የሆነ የደህንነትና ፖለቲካዊ ጫና ወደ ለየለት ጦርነት ሊያመጣ ነው ተብሎ ደግሞ በከፍተኛ ሁኔታ ስጋትም ማንዣበቡ ተመላክቷል።
የአየር ባየሩ መድረኩ ውድመቶችም ተመላክቷል። በተያያዘ ዘገባ መሰረትም ከፍተኛ የሆነ የዩናይትድ አረብ ኤሚሬትስም የአየር ዘመናዊ የሆነ መከላከልም አቅሟ ከኢራን የተኮሱትን ሚሳኤልና ድሮኖችም ለማውደም ከፍተኛ የሆነ እላስጨራሽ የሆነ ከፍተኛ ትንቅንቅ ማድረጋቸው ተመላክቷል። በዱባይና በአቡዳቢ ደግሞ ከፍተኛ የሆነ የፍንዳታ ድምጽ መስማቱን ተመላክቷል። በዚህም ረገድ አሁን ላይ ያለው ሂደትም እየናረ ውጥረቱም እየተባባሰ መምጣቱ ተመላክቷል።